የኢራንና የእስራኤል ከሚሳኤል ጀርባ ያለው ቀውስ በመካከለኛው ምስራቅ ሰማይ ላይ የሚታየው የሚሳኤሎች ብልሽታ ከጥይት ድምጽ ባለፈ የዓለምን የኢኮኖሚ ደም ስር ከፍተኛ ሁኔታ እየነካ ይገኛል። ለብዙ ዓመታት በስውር ሲካሄድ የቆየው የኢራንና የእስራኤል ጦርነት አሁን ላይ ወደ ቀጥተኛና ግልጽ ወታደራዊ ፍጥጫ ተሻግሮ 12ኛ ቀኑን ይዘዋል። ኢራን እጅግ ዘመናዊ የሆኑ ድሮንና መንጋዎችና ሚሳኤሎችን በመጠቀም የእስራኤልን የጥበቃ አጥር ለመስበር እየሞከረች ነው። እስራኤልም በበኩሏ በዓለማችን ቀዳሚ ነው የሚባለውን ባለብዙ እርከን የአየር መከላከያ ሰራዊቷን ማለትም አይረን ዶም፣ ዶቪድ ሴሊንግ እና አሮ የተባሉ ሚሳኤል መከላከያ አሰማርታለች። ነገር ግን ይህ ወታደራዊ ቴክኖሎጂ የሚጠይቀው ዋጋ አስገራሚ ነው። ኢራን የምትተኩሰው አንድ ቫሄድ ድሮን ዋጋ $20,000 አካባቢ ይሆናል ተብሎ ይገመታል። ነገር ግን እስራኤል ይህንን ድሮን ለመምታት የምትተኩሰው አንድ አይረን ዶም ሚሳኤል ብቻውን ከ500,000 እስከ $100,000 ይፈጃል። ጉዳዩን ወደ ከባድ ባላስቲክ ሚሳኤሎች ሲሄድ ደግሞ ዋጋው ይበልጥ ይነራል። እስራኤል በአንድ ምሽት ጥቃቶችን ለመመከት ከ1 ቢሊዮን እስከ $1.3 ቢሊዮን ልታወጣ ትችላለች። ይህ ግን የጉዳዩ አንድ ገጽታ ብቻ ነው። የጦርነቱ ትክክለኛ ዋጋ የሚለካው በተተኮሱት ሚሳኤሎች ዋጋ ብቻ ሳይሆን በሚፈርሱ ቤቶች፣ በሚወድምም የሀገር ሀብቶችና በሚቀጠፉ ንጹሃን ዜጎች ጭምር ነው። በሁለቱ ሀገራት ላይ የመሰረተ ልማት ውድመት እያስከተለ ይገኛል። ሀገሪቱ በ10 ዓመታት ወደ ኋላ የሚመልስ የቢሊዮን ዶላሮች ዳግም ግንባታ ይጠይቃል። የሚወድሙ ኃይል ማመንጫዎችና የኤሌክትሪክ መስመሮች የከተሞችን ወደ ጨለማ ከመክተታቸውን ባለፈ የኢንዱስትሪዎችና የንግድ ተቋማት እንቅስቃሴ ያዳክማል። የተቆራረጡ የውሃ መስመሮችና የወደሙ የመገናኛ ዘዴዎች የሰላማዊ ዜጎች የዕለት ተዕለት ኑሮ እጅግ አዳጋች ያደርጉታል። ድልድዮች፣ አውሮፕላን ማረፊያዎችና ዋና ዋና ድልድዮች መንገዶች በደረሰባቸው ጥቃት ምክንያት የሚፈጠረው የትራንስፖርት መስተጓጎል የንግድ ፍሰቱን በማቀዝቀዝ የኑሮ ውድነቱን ይበልጥ ያሳስበዋል። እነዚህ ወሳኝ የሆኑ የመገልገያ ተቋማትን መልሶ ለመገንባት የሚወጣው እጅግ ግዙፍ በጀት ለትምህርት፣ ለቴክኖሎጂና ለዜጎች ብልጽግና ሊውል የሚችለው የሀገር ሀብት ወደ አመድነት የሚቀይር አውዳሚ ወጪ ነው። የጤና ቀውስና ትውልድ ተሻጋሪው የስነ ልቦና ጠባሳው ከቁሳዊ ውድመቱ በበለጠ ደግሞ በሰው ልጅ ሕይወት እና ስነ ልቦና ላይ የሚታተመው ጠባሳ እጅግ የከፋና በገንዘብ ሊተመን የማይቻል ነው። በጦርነቱ ምክንያት ለሚጎዱ በሺዎች የሚቆጠሩ ዜጎች የሚደረግ አስቸኳይ ሕክምና፣ የተወሳሰቡ ቀዶ ጥገናዎችና ለረጅም ጊዜ ሰው ሰራሽ አካላት ድጋፍ የጤና ተቋማትን አቅም ከመፈተኑ ባለፈ ከፍተኛ በጀት ይጠይቃል። ከአካላዊ ጉዳቱ በስተጀርባ ያለው ድብቅ የጦርነት ዋጋ ደግሞ የስነ ልቦና ቀውስ ነው። በተለይም በህፃናት ላይ የሚፈጥረው የድንጋጤ፣ የፍርሃትና የጭንቀት ስሜት በቀላሉ የሚታከም አይደለም። ጦርነቱ በፈጠረው ሰብአዊ ቀውስ ወደ ጎረቤት ሀገራት የሚፈሱ ስደተኞች ቁጥር በመጨመር ሌላኛው የማህበራዊ ጫና ምንጭ ሆኗል። እያንዳንዱ የሚፈርስ ህንጻ የብዙ ዓመታት ልፋት ውጤት ሲሆን እያንዳንዱ የተጎዳ ዜጋና የተሰበረ ስነ ልቦና ደግሞ የነገዋ ሀገር የጀርባ አጥንት ላይ የሚደርስ ኪሳራ ነው። በመሆኑም የኢራንና የእስራኤል ግጭት በሜዳ ላይ ከሚፈሰው ደም ባለፈ በትውልድ ላይ የሚተውት ጠባሳ ለብዙ ዘመናት የሚከፈል የጦርነት ዋጋ ሆኖ ይቆያል። የሁለቱ ሀገራት ፍጥጫ በድንበር ብቻ የተገደበ ሳይሆን በመላው ዓለም ዋጋ እያስከፈለ የሚገኝ ቀውስ ነው። ይህ ግጭት በጎረቤት ሀገራት ላይ የሚፈጥሩ ቀጥተኛ ወታደራዊ ስጋት እንዳለ ሆኖ በተለይም የመካከለኛው ምስራቅ የሚገኙ ሀገራት የአየር ክልላቸው ለሚሳኤል መተላለፊያ በመዋሉና የንግድ መስመሮቻቸው በመዘጋታቸው ለከፍተኛ ኢኮኖሚ ቀውስ ተጋልጠዋል። ከቀጠናውም አልፎ የዓለም ነዳጅ ዋጋ መዋዠቅና የባህር ላይ ትራንስፖርት መስተጓጎል ከኤስያ እስከ አውሮፓ፣ ከአሜሪካ እስከ አፍሪካ ያሉ ሀገራት ላይ የኑሮ ውድነትና የአቅርቦት እጥረት እያስከተለ ይገኛል። ይህ የሚያሳየው ዛሬ ላይ የትኛውም ሀገር ከዚህ ግጭት ተጽዕኖ ነጻ መሆን እንደማይችል ነው።